ብዙ ጊዜ ሰዎች ዩቲዩብ ላይ አፕሎድ የሚሆን ቪዲዮ ሲዘጋጅ በጣም ኮምፕሌክስ እና ውስብስብ እንደሆነ አድርገው ይነግሯቸዋል። ነገር ግን ይሄንን ቪዲዮ ስታዩ ምን ያህል የዩቲዩብ ቪዲዮ ማዘጋጀት ቀላልና ግልጽ እንደሆነ በደንብ ትረዳላችሁ። በዛሬው ቪዲዮ ዩቲዩብ ላይ አፕሎድ የሚሆን ቪዲዮ ሲዘጋጅ ከመጀመሪያ እስከ መጨረሻ ድረስ ሙሉ ስቴፑ ምን እንደሚመስል ቀለል አድርጌ እነግራችኋለሁ። በአጋጣሚ ለቤቱ አዲስ ሆናችሁና ለማታውቁኝ አዱኛ ጳውሎስ እባላለሁ። ሌክቸረር እንዲሁም ዲጂታል ማርኬተር ነኝ። ዩቲዩብ ላይ ቁም ነገር ፈልጋችሁ ከሆነ የምትመጡት ሰብስክራይብ እያደረጋችሁ አሁኑ ፋሚሊ ሁኑ። Welcome to your digital skill passport. ኦኬ፣ የመጀመሪያው ስቴፕ እንግዲህ ሴሌክት ዘ አይዲያ ነው። ማለት ዩቲዩብ ላይ አፕሎድ ልናደርግ የፈለግነው ቪዲዮ ከመስራታችን በፊት አይዲያውን ሴሌክት ማድረግ አለብን። ስለምንድን ነው መጻፍ የፈለግነው መልእክቱን ጀነራሊ እኛ ልንሰራው ለሰዎች ልናስተላልፍ የፈለግነውን አይዲያውን ሴሌክት እናደርጋለን። የመጀመሪያው ስቴፕ ስለምትሰሩት ቪዲዮ አይዲያውን መጻፍ። ምን አይነት ቪዲዮ ነው መስራት የፈለጋችሁት? ጀነራል ኮንሰፕት አይዲያውን መጻፍ። ለምሳሌ ከዚህ በፊት እኔ በሰራውላችሁ ቪዲዮ ክረምቱ ከማለቁ በፊት ልታነቧቸው የሚገቡ 5 መጽሐፎች ብዬ እዚህ ጋር እንደምታዩት ሰርችላችኋለሁ። ዋና አይዲያው ምንድነው? እኔ በተለያየ ታይም ያነበብኳቸው መጽሐፎች ኢምፖርታንት ያልኳቸው መጽሐፎች አሉ። እናንተም እንድታነቧቸው ብዬ ሪኮመንድ ስላደረኩ ዋና አይዲያው ምንድነው? እናንተ ልታነቧቸው የሚገቡ መጽሐፎች የሚለው ጀነራል አይዲያው ነው ማለት ነው። ይሄን ቪዲዮ ሪከርድ ለማድረግ ከመጀመራችሁ በፊት ስለምንድን ነው መስራት የፈለኩት ለሰዎች ማስተላለፍ የፈለኩት አይዲያ ምንድነው የሚለውን ቀለል ባለች አረፍተ ነገር ጽፋችሁ ኖት የምትይዙበት ኤሪያ ላይ ስልካችሁ፣ ላፕቶፕ ወይም ደግሞ ኖትቡካችሁ ላይ ሊሆን ይችላል እዛ ጋር ጽፉታላችሁ ማለት ነው። ስቴፕ ላይ አይዲያውን መጀመሪያ ሴሌክት አድርገናል። እዛ አይዲያ ላይ ልናስተላልፋቸው የሚገቡ ዝርዝር የሆኑ መረጃዎች ስቴፕም ከሆነ የሆነ ፕሮሰስም ከሆነ ሃው ቱ አይነት ቪዲዮም ከሆነ ምንም አይነት ቪዲዮ ይሁን ሴሌክት አደረግነው አይዲያ ላይ ልናስተላልፈው የሚገባ ዝርዝር የሆነ ፖይንት ካለ እሱን በደንብ መጻፍ አለብን ማለት ነው። ኖርማሊ ኢን ዲቴይል እንዲሁ ሳንጽፍ የምናውቀው ከሆነ ችግር የለውም። ከዚህ በፊት በተለያየ አጋጣሚ በደንብ ማስተር ያደረግነውና እኛ በቀላሉ ልናወራው ልንናገረው የምንችለው አይነት ነገር ከሆነ ችግር የለውም። ነገር ግን አዲስ አይዲያ ከሆነ በደንብ ስክሪፕቱን ጽፈን ኢን ዲቴይል ማጥናት አለብን ማለት ነው። ኦኬ፣ ሶስተኛው ደግሞ ሪከርዲንግ ዘ ቪዲዮ ነው። እንግዲህ በመጀመሪያው ስቴፕ ላይ አይዲያውን ሴሌክት አድርገናል። and then ሴሌክት ባደረግነው አይዲያ ላይ ደግሞ ልናስተላልፋቸው የሚገቡ ዝርዝር ነገሮችን ስክሪፕት ጽፈናል። የጻፍነውን ስክሪፕት እንግዲህ እያወራን ወይም ደግሞ እያሳየን እንደ ቪዲዮ አይነት ይወሰናል ወይም ደግሞ እንደ ስክሪፕቱ አይነት ይወሰናል። እያወራን ስቴፕም የሆነ የምናሳየው ነገርም ከሆነ እያሳየን ቪዲዮውን ሪከርድ እናደርጋለን። ሪከርድ ለማድረግ እንግዲህ የተለያዩ ዲቫይሶች አሉ። ስልካችሁን ልትጠቀሙ ትችላላችሁ፣ ላፕቶፕ ወይም ደግሞ ካሜራ ልትጠቀሙ ትችላላችሁ። እሱ እናንተ እጃችሁ ላይ እንዳለው ማቴሪያል ይወሰናል። whatever it is ሶስተኛው ስቴፕ ምንድነው? የጻፍነውን ስክሪፕት ሪከርድ ማድረግ ይሆናል ማለት ነው። አራተኛ ላይ የምናገኘው ኤዲቲንግ ዘ ቪዲዮ ነው። ብዙ ጊዜ እንግዲህ ቪዲዮን ሪከርድ ካረግን በኋላ የተለያዩ የማያስፈልጉ ከት የሚደረጉ የተለያዩ የሚጨመሩ ስቲከሮች፣ አኒሜሽኖች፣ ትራንዚሽኖች ብዙ አይነት ኤዲቲንግ ቴክኒኮች አሉ። ቪዲዮን የበለጠ ነፍስ የሚዘራበትና በጣም አትራክቲቭ የሚያደርገው እንዲሁም የተለያዩ ኢሜጆችን ከቪዲዮ ጋር የሚሄዱ የተለያዩ ኢሜጆችንና ስቶሪ ቴሊንጎችን ለመጨመር ማለት ያንን ቪዲዮ ለሚመለከተው ሰው ቪዥዋል የሆነ ኢፌክት በደንብ ለመፍጠር ኤዲቲንግ እንሰራለን ማለት ነው። ሶስተኛ ስቴፕ ላይ ቪዲዮን ሪከርድ ካረግን በኋላ ምንድነው የምናደርገው? አራተኛው ስቴፕ ኤዲቲንግ ዘ ቪዲዮ ነው። ኤዲት ለማድረግ የተለያዩ ሶፍትዌሮችን ልንጠቀም እንችላለን። ላይክ አዶቤ ፕሪሚየር ፕሮ ሊሆን ይችላል፣ ካፕከት፣ አፍተር ኢፌክት፣ ብቻ እናንተ ዲቫይስ ላይ የሚችኛል የምትሉትን ወይም ደግሞ እናንተ ኤዲት ስታደርጉ የተለማመዳችሁትና የምትችሉትን አይነት ሶፍትዌር መጠቀም ትችላላችሁ። አምስተኛው ስቴፕ ደግሞ እንግዲህ ፕሪፔሪንግ ተምኔል ነው። ተምኔል ያ ቪዲዮን ክሊክ ከማድረጋችን በፊት የምናያት እቺ ዩቲዩብ ላይ ከሆነ 16:9 የሆነች ኢሜጅ ነች። እሷን ተምኔል በደንብ ዲዛይን ማድረግ ያስፈልጋል ማለት ነው። ተምኔል ዲዛይን ለማድረግ የተለያዩ ፍሪ የሆኑ ሶርሶች አሉ። ለምሳሌ እንደ ካንቫን ብትወስዱ አሁን ላይ የተለያዩ ኤአይ ዲቫይሶችም አሉ። ኖርማሊ ተምኔል በቀላሉና በፍጥነት ክሬት የሚያደርጉልን። ቪዲዮን አፕሎድ ከማድረጋችን በፊት ተምኔሏን ዲዛይን ማድረግ ማለት ያ ቪዲዮ ስለምንድን ነው የሚወራው የምትለዋል ባጭሩ በዛች ተምኔል ዲዛይን ማድረግ እንዲሁም ደግሞ ሰዎች ያንን ቪዲዮ ለማየት በጣም አትራክትድ ሆነው
ክሊክ እንዲያደርጓት የምታደርግ አሪፍና ቆንጆ የሆነች ተምኔል ማዘጋጀት። ይሄ 5ኛ ላይ የምናገኘው ስቴፕ ነው። እንግዲህ እዚህ ሌቭል ከደረስ ኦልሞስት ቪዲዮ በተወሰነ መልኩ ሬዲ ነው ማለት ነው። እኔ አሁን እዚህ ጋር ቀለል አድርጌና ጀነራላይዝ አድርጌ የነገርኳችሁ እንጂ እያንዳንዱ ስቴፕ የተወሰነ አድካሚ የሆነ ነገር አለው ማለት ተምኔል ዲዛይን ለማድረግ በጣም ሰዎች ክሊክ ማድረግ ስላለባቸውና ያንን ቪዲዮ ክሊክ እንዳደርጉ ብዙ የምንጨነቃቸውና ዲቴይል የምንሰራቸው ነገሮች አሉ። ኤዲቲንግ ራሱን የቻለ በጣም ብዙ ታይም የሚፈጅ ስራ ነው። ስክሪፕት፣ ሁሉም የየራሳቸው ዲቴይል የሆነ ስኪል እና ጥበብ ይፈልጋሉ። ነገር ግን ኦቨርኦል ስቴፑ ይሄንን ይመስላል። ሶ እስከ ተምኔል ዲዛይን ከደረሳችሁ በኋላ መጨረሻው ምንድነው? 6ኛው ስቴፕ ዮር ዩቲዩብ ቻናል ኤዲት የሆነውን ቪዲዮ ወደ ዩቲዩብ ቻናላችን አፕሎድ ማድረግ ነው ማለት ነው። ሶ አፕሎድ ስናደርግ እንግዲህ ፕራይቬት፣ ፐብሊክ የሚባሉ እዛ ሴሌክት የሚሆኑ አይነት ነገሮች አሉ። ሶ ብዙ ጊዜ ፐብሊክ ነው ሴሌክት የምናደርገው ማለትም ለሁሉም ሰው መድረስ ስላለበት ያ ቪዲዮ ፐብሊክ ነው። ፕራይቬትሊ እንዲቆይ ከፈለጋችሁ ደግሞ ፕራይቬት አንሊስትድም አለ። እነዚህ አይነት ነገሮችን ኢን ዲቴይል የሆኑትን ሌላ ጊዜ እሰራላችኋለሁ፣ ችግር የለውም። ግን በአጠቃላይ የዩቲዩብ ቪዲዮ ሲዘጋጅ ኦቨርኦል ስቴፑ ይህንን ይመስላል። ሶ አይ ሆፕ ቪዲዮ እንደተከማችሁ ተስፋ አደርጋለሁ። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።